ሰላም ተማሪዎች እንዴት ናችሁ? ዛሬ እንግዲህ በቀጣይ ፓርት ይዤ መጥቻለሁ ማለት ነው። ቀጣዩ ፓርት አጀስቲንግ ቢዝነስ ትራንዛክሽንን እናያለን ብያችሁ ነበረ። በነገርኳችሁ መሰረት አጀስቲንግን እንወያያለን ማለት ነው። ዛሬ ከመጀመራችሁ በፊት እንግዲህ ያው ከተጠቀማችሁ አይቀር ቪዲዮውን ሰብስክራይብ ብታደርጉልኝ በጣም ነው ደስ የሚለኝ። ሰብስክራይብ እና ላይክ እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ ጀምሩት ማለት ነው ቪዲዮ እና አጀስቲንግ ቢዝነስ ትራንዛክሽንን በመናይበት ጊዜ መጀመሪያ አጀስቲንግ ለምን አስፈለገ ወይስ ደግሞ አጀስቲንግ ማለት ምን ማለት ነው የሚለውን ተትርጓሚው አንፃር ብናይ የተሻለ ይመስለኛልና አጀስቲንግ ማለት የሆነን ነገር ማስተካከል ማለት ነው። ማለት የሆነ የቀረ ነገር ሊኖር ይችላል፣ የጎደለ ነገር ሊሆን ይችላል። ከዛ በኋላ ያንን ወደ ኦሪጂናሉ ወይም ደግሞ ወደ ትክክለኛው ነገር ማምጣት ነው አይደለ? ቢዝነስ ትራንዛክሽን ላይ አጀስቲንግ የሚያስፈልገው ትክክለኛ የሆነ መረጃን አፕዴት ለማድረግ ወይም ደግሞ ትራንስፈር ለማድረግ ነው ማለት ነው። አጀስቲንግ አካውንቲንግ ላይ ሊፈጠር የሚችለው አካውንቲንግ እንደነገርኳችሁ ከዚህ በፊት በጊዜ ቅደም ተከተል ኦርደሪንግ ነው የምንመዘግበው፣ ትራንዛክሽኑ በተከናወነበት ጊዜ ቅደም ተከተል ነው የምንመዘግበው ብዬ ነበር። በዛን በጊዜ ቅደም ተከተል የመዘገብነው ነገር ከተመዘገበ በጣም ብዙ ጊዜ ሆኖታል ማለት ነው፣ ግማሹ አይደለ? እዛ በተመዘገበበት ረጅም ጊዜ ከመሆኑ አንፃር የቀነሰ ነገር የጨመረ ነገር ሊኖር ይችላል። እነኛን የጨመሩትንና የቀነሱትን ነገር አጀስት አድርገን አሁን ወዳለው ወደ ኦሪጂናሉ የምናመጣበት ዘዴ ነው። አጀስትመንት refers to the procedures of updating account balance by recording transactions which are not usually recorded in the previous steps of the accounting process ይላል ማለት ነው። ስለዚህ አፕዴት የማድረግ ነው በቃ ሌላ የመመስረት ወይም ደግሞ ሌላ አዲስ የመመዝገብ ሳይሆን የነበረውን አፕዴት ማድረግ ነው፣ የማስተካከል ስራ ነው የሚሰራው ማለት ነው። ባላንሱን የማስተካከል ስራ ነው የሚሰራው። አጀስት ለማድረግ የተለያዩ ቤዞች አሉ። ቤዝ ኦፍ አጀስቲንግ ኢንትሪ የሚባሉ አሉ። የመጀመሪያው አካውንቲንግ ፔሪድ ወይም ደግሞ ፔሪዲክሲቲ ፕሪንሲፕል አለ ማለት ነው። እንግዲህ አጀስት ለማድረግ የሚያስፈልጉ ዋና መሰረታዊ ነገሮች የአካውንቲንግ ፔሪዱ ያስፈልገናል ወይም ደግሞ ፔሪዲክሲቲ ፕሪንሲፕል። አንድ አካውንታንት ወይም ደግሞ የኦርጋናይዜሽኑ ፔሪድ ጊዜው ምን ያህል ነው፣ አመታዊ ነው፣ ወራሃዊ ነው ወይስ የሚለውን እሱ ያስፈልጋል ማለት ነው። in order to report financial information on a timely and regular manner, preparation of interim financial statements እዚህ ጋር ሁሉ ነገር ነው ያለው። አንደኛ በአመቱ መጨረሻ ላይ በአካውንቲንግ ፔሪድ መጨረሻ ላይ ሪጉላር የሆነና ታይምሊ ጊዜያዊ የሆነ መረጃ ለማቅረብ ነው አጀስትመንት የሚያስፈልገው። ሁለተኛ ደግሞ ኢንተሪም ኦፍ ፋይናንሻል ስቴትመንት ለማዘጋጀት ነው። ኢንተሪም ማለት ለምሳሌ የካምፓኒያችን አካውንቲንግ ፔሪድ 1 አመት ከሆነ 1 year ከሆነ እኛ ኢንትሪም ማለት ከአንድ አመት ቀድመን በየ4 ወሩ ወይም ደግሞ በየ5 ወሩ ወይም በመንፈቅ በየ6 ወሩ እንዲሁም ደግሞ በየወሩም ሊሆን ይችላል። በእነኚህ በአመት ውስጥ በነበሩት ወራቶች ባሉት ወራቶች ውስጥ ከፋፍለን መረጃ ለቦሳችን የምናቀርብ ከሆነ ወይም ደግሞ ለአካውንታንት ለኦርጋናይዜሽኑ ባለቤት ወይም ደግሞ የሚፈልገው ነገር አካል ሊሆን ይችላል ለሱ የምናቀርብ ከሆነ ኢንትሪም አቀረብን ማለት ነው። ኢንትሪም ማለት አካውንቲንግ ፔሪዱ ሳይደርስ መካከል ላይ በኢንተርቫል የምናቀርባቸው መረጃዎችን የምንሰራበት ማለት ነው። ይሄን ነው የሚለን ማለት ነው። ወደ ቀጣዩ ስንሄድ note the life of business organization is divided into distinct smaller and equal but smaller ብናደርገውም እንኳን ኢንተርቫሉ ኢኳል ነው። በየወሩ ከሆነ በየወሩ፣ በየአመቱ ከሆነ በየአመቱ፣ በየ6 ወርም ከሆነ በየ6 ወሩ ኢኳል እና ኮምፓሬብል የሆኑ ፔሪዶች ነው የምንከፋፍለው ማለት ነው። ላይፉ የአንድ ኦርጋናይዜሽን ላይፍ እኩል በሆነ ኮምፓሬብል በሆኑ አመታቶች ወይም ደግሞ ጊዜያቶች ይከፋፈላል። እንዲሁም በወር በኳርተርሊ yearly ሊሆን ይችላል ማለት ነው። this is called accounting periods ይባላል። ይሄ ማለት ቋሚ የሆነ የአካውንቲንግ ፔሪዱ ነው። የአንድ ኦርጋናይዜሽን ላይፍ የሚከፋፈልበት ሂሳቡ ተሰልቶ ወደ ቀጣይ ይተላለፋል የሚባልበት ያሁኑ አልቋል የሚባልበት ነው ማለት ነው አካውንቲንግ ፔሪድ የሚባለው።
financial statement prepared for accounting period less than 1 year sorry እዚህ ጋር financial statement የሚዘጋጀው ለአካውንቲንግ ፔሪድ ምንድነው less than 1 year ነው less than 1 year ከሆነ ነው የሚለው ማለት በአመት ሊሆን ይችላል ነገር ግን less than 1 year ሆኖ are referred to as interim financial statement ቀድም ያልኳችሁ ማለት ነው interim financial statement ያ ማለት አካውንቲንግ ፔሪዱ 1 አመት የሚሆን ከሆነ እኛ ግን በየ6 ወሩ መረጃው የሚያስፈልገን ከሆነ በዛ በየ6 ወሩ የምናዘጋጀው it is called interim financial statement ይባላል ማለት ነው ይሄንን ነው የሚለን ሌላው ቤዙ አጀስት ለማድረግ ሁለት አይነት መንገዶች አሉ ለምሳሌ የሆነ revenue occurred ሲሆን ወይም ደግሞ expense incur ሲሆን እንዴት አድርገን እንመዝግበው መቼም መዝግበው የሚለው ለማወቅ ሁለት አይነት መንገዶች አሉ የመጀመሪያው accrual concept ነው accrual concept for revenue already earned revenue ምን ይሆነ already በቃ earned ይሆነ ወይም ደግሞ የገባ ነገር and expense already incurred expense ደግሞ ወጪ የሆነ ነገር but ወጪ ሆኗል revenue ማግኝተናል ነገር ግን ምን አልሆነም ሪከርድ አልሆነም revenue ከሆነ ካሽ ኮሌክትድ አልሆነም ካሹን አልተቀበልንም ማለት ነው ያ ማለት አካውንት ሪሲቬብል ላይ እንመዘግባለን በዱቤ ታውቃላችሁ አይደለ በዱቤ የሰጠነው ማለት ነው በዱቤ አገልግሎቱን ሰጠናል ግን ብር ምን ያልሆነ ያልገባ not paid in cash ለማ ለኤክስፔንስ ማለት ነው ለኤክስፔንስ not paid in cash በካሽ ያልተከፈለ እዳው መጥቶብናል ነገር ግን እኛ በካሽ አልከፈልነው ያ ማለት ለምሳሌ አንድ ኤግዛምፕል ልስጣችሁና እስከመጨረሻው እንጠቀመዋለን ለምሳሌ ደሞዝተኛ ሁሉ ጊዜ ተመሳሳይ ኤግዛምፕል ነው መሰጣችሁ ባይዘ ደሞዝተኛ የወራሃዊ መክፈል ሲገባው 15 ቀን ሰርቶ ከሆነ ለአንድ ኦርጋናይዜሽን እኔ ለምሳሌ 15 ቀን ሰርቼ ከሆነ ነገር ግን አልተቀበልኩም በወር ስለመቀበል ማለት ነው ያ ኦርጋናይዜሽን እኔ 15 ቀን በሰራሁበት እለት ላይ መረጃ ቢያስፈልገው ኦርጋናይዜሽኑ ማስገባት ቢያስፈልገው ለሚመለከተው አካል የዚህ የልጅ ወይም ደግሞ የኔ የ15 ቀን ደሞዝ አለበት ማለት ነው ያንን እንደ ኤክስፔንስ ምን ሆኗል ሪፖርት አድርገው ይላል ይሄ አክሮዋል ኮንሰፕት ማለት ነው ነገር ግን ምንም እንኳን ምን ብር ባከፈል ምክንያቱም ወደፊት መክፈል አይቀርምና ይላል ማለት ነው ስለዚህ አክሮዋል ኮንሰፕት ባጭሩ ነገሩ የተከናወነ ነው በቃ revenue ሆነ ኤክስፔንስ ኦልሬዲ ሰርቪሱን ያገኘኑ ነው ነገር ግን በካሽ ገና ነው ካሽ አልመጣም ማለት ነው ስለዚህ ካሽ ገባም አልገባም አንተ ምንድነው ዝም ብለህ ነገሩ ተከናወነ ድረስ መዝግብ ነው የሚለን accrual concept so revenue and expenses should be recorded in the accounting period in which goods and services are sold or purchased what good and service ከሸጥክ ወይም ደግሞ ከገዛህ ብር ተቀበልክም አልተቀበልክም regardless of ማለት ኬር አይሰጠውም በቃ regardless of cash received or payment ብር ከፈልክም ተቀበልክም አይመለከተውም ብቻ እቃ ከገዛህ ወይም ከሸጥክ ምን ሆን መዝግበው ነው የሚለው ዛት is በቃ ይሄ ነው አክሮዋል ኮንሰፕት ሁለተኛው ኮንሰፕት cash base of accounting የምንለው ነው cash base of accounting የሚለው ምንድነው revenues are recorded በዛ በተቃራኒ ነው አስቡት ይሄ ደግሞ አገልግሎቱ ሰጠህም አልሰጠህም እቃ ሸጥክም ገዛህም ብር እስካከፈልኩ ወይም ደግሞ ገንዘብ ከኪስህ እስካልወጣ ወይም ደግሞ ወደ ኪስህ እስካልገባ ድረስ አትመዝግብ ነው የሚለው መቼ ብቻ መዝግብ only collected in cash በብር ስሰበስብ ወይም ደግሞ only paid in cash ኤክስፔንስም ከሆነ በብር ስታዋጣ that is አለቀ ማለት ነው እዚህ ጋር የሁለቱ ልዩነቶች እነኚህ ናቸው ማለት ነው ሶ እስኪ አንድ ኤክሰርሳይዝ እንስራ ኤክሰርሳይዝ an enterprise has provided service to its customer ምን አደረገ የሆነ ካምፓኒ ይሆን ይችላል ለከስተመሮች ሰርቪስ ሰጠ in ማርች ላይ ነው መቼ ሰርቪሱ የተሰጠው መቼ ነው ማርች when should the enterprise recognize the revenue ገቢውን መቼ ነው ገቢ ያገኘው ብሎ መመዝገብ ያለበት according to what cash base እና according to accrual ቤዝ ማለት ነው ስለዚህ በሁለቱም እንደሚለያይ አይተናል እስኪ መቼ ይመስላችኋል አገልግሎቱን የሰጠው ማርች ላይ ነው ሶ መቼ ነው በካሽ ቤዝ እና በአክሮዋል ቤዝ መመዝገብ ያለበት ምን ቢሆን if the customer paid ብሩን የሚከፍሉት መቼ ቢሆን ፌብሩዋሪ ላይ ማርች ላይ ኤፕሪል ላይ ነኝ በሶስቱ ወራቶች ላይ ቢከፈል
በካሽ ቤዝ እና በአክሩዋል ቤዝ መቼ ነው መመዝገብ ያለበት ይለናል ማለት ነው ስለዚህ አገልግሎቱ የተሰጠባት አትርሱ ማርች ናት ቀድሞ የከፈላለ ዘግይቶ አንድ ወር የከፈላለ እላው ላይ ደግሞ ሲገዛ ይከፈላል ሶ ለሁለቱም የሆነው ማን ነው መቼ ነው የሚመዘገበው እስኪ መልሳችሁን ኦኬ እንግዲህ ወደ መልሱ ስንሄድ እዚህ ጋር ተቀምጦላችኋል ማለት ነው ካሽ ቤዝ ምንድነው ብያችኋለሁ ካሽ የገባበትና የወጣበትን ብቻ ነው የሚያወቅ ስለዚህ ፌብሩዋሪም ላይ ከፈልክ ማርችም ላይ ከፈልክ አፕሪል ላይም ከፈልክ መዝግበው ነው አገልግሎቱ ማርች ላይ ቢካሄድም ቀድሞህም ከከፈለ መዝግበው እንዲሁም ደግሞ አፕሪል ላይ ዘግይቶ የሚከፍል ከሆነ ማርችን ሳመዘግብ አፕሪል ላይ ብሩ የመጣበትን መዝግብ ማርች ላይ የሚከፍል ከሆነ ማርችን መዝግብ ነው አክሩዋል ግን ምንድነው በሶስቱም ኬስ ማርች ይላል ምክንያቱም መቼም ከፈለህ መቼ አያገባህም ስለዚህ አገልግሎቱን የሰጠህበትን ብቻ አስብ that is ማርች ማለት ነው ማርች ላይ ብቻ ነው የሚመዘግበው ይሄን ይመስላል የሁለቱ ልዩነት በቃ ምንም አትጨናነቁ በሁለቱ መንገድ ለይታችሁ መግባት ነው ማለት ነው ፈተና ላይ ሶ ሌላው አክሩዋል ኮንሰፕት አሁንም ቀጥሏል ይላል አክሩዋልስ በራሱ ደግሞ በሁለት ይከፈላል አክሩዋል በራሱ በሁለት ይከፈላል that is accrued revenue አለ accrued expense አለ accrued የሚለውን ኮንሰፕት ከያዛችሁ ምንድነው ብያችኋለሁ አገልግሎት ተሰጥቷል ነገር ግን ብር ገና ነው የሚለውን ያዙ ከዛ revenue ማለት revenue የሆነ አገልግሎት ሰርቪስ ሰጥቻለሁ ግን ብር አልተቀበልኩም revenue already earned but not yet collected በብር ያልተሰበሰበ ሶ አልተመዘገበም not recorded ይሄ የሆነ ከሆነ accrued revenue እንላለን ሶ ይሄንን ደግሞ እንደምን እንቆጥረዋለን እኛ አገልግሎቱን ሰጠናል ስለዚህ በውድም ሆነ በግዴታ ገንዘቡን መክፈሉ አይቀርም ያ ሰርቪስ የሰጠነው ሰውዬ ስለዚህ አሲታችን ነው የትም አይሄድብንም represents as asset ማለት ነው accrued expense ደግሞ values of goods and services consumed ምን ያደረግ ነው የተጠቀምነው ነገር but not yet paid in cash በብር ያልከፈልነው not yet recorded ያልመዘገብነው ስለዚህ አገልግሎቱን ተጠቅመን በነፃ የሚሰጠናል እንዴ ስለዚህ መክፈላችን ግዴታችን ነው ስለዚህ as a liability represent ይደረጋል ማለት ነው as a liability represent ይደረጋል ሶ accrued expense ደግሞ እዳችን ነው ማለት ነው አገልግሎቱን ተጠቅመናል ነገር ግን ብር አልከፈልንም ሶ accrued revenue አሁንም ኤክሰርሳይዞችን እንስራ on September እቺን ወሯን ያዙልኝ on September 1 2020 ABC Travel Agency entered into a contract ውል ወይም ደግሞ ስምምነት አደረገ ከማጋ ከኢትዮጵያ ኤርላይን ጋር ማነው እሱ ABC Travel Agency የተባለው ካምፓኒ ምንድነው to sell passenger tickets የጉዞ ቲኬቶችን ለመሸጥ ስምምነት አደረገ በምንድነው የሚሸጠው for a commission ነው በምን ኮሚሽን እየተከፈለው ሊሸጥ አሰበ so the contract entitled ABC to semi-annually collected $4 commission on each ticket አንድ ቲኬት ሲሸጥ ምን ያገኛል $4 ያገኛል ሶ $4 ያገኛል ማለት ነው ስለዚህ በዚህ ተስማምቶ ሊሸጥ ወሰነ መቼ ነው ተስማማው ሴፕቴምበር 1 2020 ሶ አሁን ስንት ነው until the end of the current year በአንድ አመት ውስጥ ዲሴምበር 31 ላይ ሶ ዲሴምበር 31 until the የምንድነው ይሄ until the end of the current year ሲል የማንን መሰላችሁ የዚህኛው የሴፕቴምበርን አይደለም የማንኛው ነው የኤቢሲ ትራቨል ኤጀንሲ ካምፓኒ የቢዝነስ አመቱ የሚያልቀው መቼ ነው ዲሴምበር 30 ነው የሚያልቀው እንጂ ይሄኛው አመት ሞልቶት አይደለም የሴፕቴምበር 1 ስለዚህ የካምፓኒው አመት መዝጊያው ዲሴምበር 31 ላይ ነው ሶ ዲሴምበር 31 ላይ ሲዘጋ ይሄ ምንድነው የሚያስፈልገው አሁን ለምሳሌ ዲሴምበር 31 ላይ ሲዘጋ ስንት ወር ሰራ 5 ወር ሴፕቴምበር ኦክቶበር ኖቬምበር ዲሴምበር 5 ወር አይደለ ከሴፕቴምበር 1 እስከ ዲሴምበር 31 ድረስ 5 ወር ሰርቷል ስለዚህ የ5 ወር በ5 ወር ውስጥ የሸጠው ነገር አለ ማለት ነው በ5 ወር ውስጥ 4000 ቲኬቶች ሸጧል for which no commission ነገር ግን አልተደረገም አልተቀበለም ምክንያቱም በስድስተኛው ወር ወይም ደግሞ ሰሚ አኑዋሊ ነው እንከፍላለን ያሉት ስለዚህ በአምስተኛው ወር ላይ አልተቀበለም ነገር ግን እሱ 4000 ቲኬት ሰርቷል አይደለ ስለዚህ 4000 ሲባዛ በስንት አንዷ ምንድናት $4 ስንት አለው ማለት ነው 16000
ይሆናል ማለት ነው 4000 ሲባዛ በ4 16000 ኦልሬዲ ምን ሆኗል ገቢ አግኝቷል ነገር ግን በብር አልተቀበለም ስለዚህ ይሄ ሰውዬ ካምፓኒውን አመታዊ ሂሳብ ሲያሰላ የ5 ወር ብር ባልቀበልም እንኳን ምን አለብኝ ይላል ኮሚሽን ኢንካም አግኝቻለሁ ስለዚህ ይሄን ኮሚሽን ኢንካም ለመንግስት ትራንስፈር አድርጌ ታክስ ሊቆረጥ ይገባል አለበለዚያ ታክስ የምታሰላ ነገር ስመጣ አጭበረበርክ ተብዬ ምን ደረጋለሁ እታሰራለሁ ብሎ ያስባል ስለዚህ ይችን አጀስት መስራት አለበት በቃ አጀስትመንት ያስፈልገው ለዚህ ነው ማለት ነው ስለዚህ ምን ይላል ጥያቄያችን prepare all the journal entries necessary to handle the above transaction አዘጋጁ journal entry አዘጋጁ ይለናል እስኪ እናዘጋጅለት እንግዲህ የመጀመሪያው እንደነገርኳችሁ at the end of the current accounting period ላይ ዲሴምበር 31 ላይ ማለት የሚገባው ሰውየው ማለት ካምፓኒው ማለት የሚገባው እንግዲህ ሰውዬ ነው አይደለ በብር አልተቀበለም ስለዚህ ምንድነው ብር ያልተቀበልነው ገቢ ሲገኝ ምንድነው ምን ላይ ነው ምን መዘግበው ሪሲቬብል አይደለ ወደፊት የምንቀበለው ብለን ነው ምን መዘግበው አይደለ ስለዚህ የኮሚሽን ነው ኮሚሽን ሪሲቬብል ስንት አለ ማለት ነው 4000 ሲባዛ በ4 16000 ከዚያ በኋላ ይሄ ነገር ከመጣ ሁለት አካውንት አፌክት ስለሚደረግ ኢንካም አግኝተናል የምን ኢንካም ኮሚሽን ኢንካም ማለት ነው ሶ ኮሚሽን ኢንካም 16000 አግኝቻለሁ ብሎ በዚህ መልኩ ሪፖርት ያደርጋል ነገር ግን at the beginning of the next period አሁን ዛሬ ሰራ ብንል ማለት ነው ዲሴምበር 31 ዛሬ ቢሆን ጃንዋሪ 1 ነው አይደለ ነገ የሚሆነው ጃንዋሪ 1 ላይ ብር ሳይቀበል እሱ ገቢ አግኝቻለሁ ብሎ ወስኗል 16000 ስለዚህ ይችን ሪቨርስ መስራት አለበት ሪቨርስ ኢንትሪ ወደ ነበረበት ገና እኔ በአመታዊ ስለሆነ መቀበለው በካሽ ነው መቀበለው ስለዚህ ያኔ ነው ማስበው ብሎ ያስብና ይችን ሪቨርስ ያደርጋል ምን ለማድረግ ለማጥፋት ነው በቃ ምንም ለማድረግ አይደለም ካላይ የነበረችው ተመልከቱ ይችኛዋ ኮሚሽን ሪሲቬብል እና ኢንካም በዚህ መልኩ ተጽፏል አይደለ ስለዚህ አሁን እነኚህን ሪቨርስ ሲያደርግ ተጣፋ ማለት ነው ምንም አይነት ትራንዛክሽን እሱ ባይምሮ ያስብም ነገር ግን ለመንግስት ይችን ነገር ትራንስፈር አድርጓል ባለዳ እንዳይባል ስለዚህ ሪቨርሲንግ ኢንትሪ will be made to show the already reported or closed uncollected revenue ያልተሰበሰበን revenue ገቢ ነው ብሎ ስላሰበ ያንን ነገር ምን ለማድረግ ነው ክሎዝ ለማድረግ ነው ሪቨርስ የሚሰራው ማለት ነው amounts on the opposite side of the account የት ይጽፈዋል opposite side ይጽፈዋል ይሄውላችሁ ተመልከቱ ኮሚሽን ሪሲቬብል ክሬዲት ሳይድ ተጻፈ ቅድም ዴቢት ነበር አሁን ኮሚሽን ኢንካም ደግሞ ዴቢት ያደረገው ስለዚህ 16000 በ16000 ይጠፋል ይሄኛውም በዚህኛው ይጠፋል ስለዚህ ምንድነው 00 ሆነ ባላንሱ አንኮሌክትድ የሆነ ነገር አልተጻፈም አሁን ማለት ነው at the time of cash receipt ብር በሚቀበልበት ሰዓትስ መቼ 6ኛ ወር ማርች ጃንዋሪ ፌብሩዋሪ ማርች ላይ ሲደርስ ሰሚ አኑዋሊ ይሆናል 6 ወር ማለት 6 ወር ይሞላል ስለዚህ በዛን ሰዓት ደግሞ ሰውየው ጨምሮ ስንት ሸጠ suppose till March 1 ድረስ until March 1 ድረስ ምን ሸጠ ይለናል 10000 ቲኬቶችን ሸጠ ስለዚህ አንዷ ዶላር ስንት ናት አንዷ ቲኬት ስንት ናት 4 ሲባዛ በስንት በ4 ዶላር ስለዚህ ስንት ሆነ 40000 ስለዚህ አሁን ምንድነው ያገኘው ሪሲቬብል ሳይሆን ካሽ ነው ያገኘው አይደለ ካሽ ተቀበለ 40000 ከየት መጣ ከኮሚሽን ኢንካም 40000 ይሄን ቀጥታ ያስተላልፋል ወይም ደግሞ ኮንሲደር ያደርጋል ማለት ነው ሶ ይሄን ይመስላል የመጀመሪያው ጥያቄ ሌላው አክሩድ ኤክስፔንስ ነው አክሩድ ኤክስፔንስ ማለት ደግሞ ከላይ እንደነገርኳችሁ ነው ምንም መድገም ያስፈልገውም from its establishment of August 1 ላይ ከተመሰረተ 2020 ላይ August 1 ላይ ነው የመሰረተው ABC stationery has consumed different utility service ተጠቅሟል ዩቲሊቲ የምንላቸው መብራት ውሃ እንዲሁም ደግሞ ሌሎች ነገሮች ዋይፋይ ምናምን ነገሮች ትንንሽ ነገሮች ማለት ነው ሶ ቢሉን ሲያይ ቢል ፍሮም ዘ ዩቲሊቲ ይሄ ማለት ዩቲሊቲ መክፈያ ቢል ማለት ነው ሲመጣለት ከመንግስት companies are not expected to arrive by the end of the current accounting period ምንድነው አመቱን አይጨርስም ቢሉ ያለበትን bill from the utility companies are not expected to arrive by the end of the current accounting period ላይ አልደረሰም ማለት የሱ የካምፓኒው ማለት ነው አሁንም አዳምጡኝ የዚህ የማ ካምፓኒ የኤቢሲ ካምፓኒ
አመቱ መጨረሻ ላይ ሂሳብ ሊያሰላ ሲል ከመንግስት ምን አልደረሰም ቢል ምክንያቱም እነሱ በአመት ሊሆን ይችላል የሚመጡት ሶ የሱ አመት መዝጊያ ደግሞ ከነሱ ቀድሞ ሊሆን ይችላል ሶ ቢል አልደረሰውም ምን ማድረግ ነው ያለበት ገስ ወይም ደግሞ የበለፈው አመትን ማየት ነው ስለዚህ past experience indicates that the values of utility service consumed till the end of the current year አመቱ እስከሚያልቅ ድረስ እነሱ እስከሚመጡ ድረስ የተጠቀመው ስንት ተጠቅሟል ወይ እነሱ እስከሚመጡ ድረስ ሳይሆን የባለፈውን ሲያው አካውንቲንግ ፔሪዱ ማለት በባለፈው አመት ሲከፍል ስንት ተጠቅሞ ነበር 4500 ተጠቅሟል ሶ ይሄን 4500 አሁንም እንደዛው ብትጠቀም ብሎ ዲሴምበር 31 2020 ላይ ቶታሊ 4500 ከተጠቀመ አሁንም ብትጠቀም ብሎ ይችን ነገር ምን ማድረግ አለበት ሂሳቡን ከመዝጋቱ በፊት ይሄን ያህል እዳ አለብኝ ብሎ ለመንግስት እንዲተላለፍለት አሁንም እዳው ከሆነ ምንድነው ታክስ ይቀንስለታል ለዛ ነው ማለት ነው ሶ አሁንም ጆርናል ኢንትሪ አዘጋጁ ይለናል ስለዚህ at the end of the current accounting period የሱ አካውንቲንግ ፔሪድ ሲመጣ በማግስቱ ኢንካም ሰመሪ ተመጣጣበታል ኢንካም ሰመሪ ምንድነች ባለፈው ነግሬያችኋለሁ ለመንግስት ሪፖርት መታረግ ነው ስለዚህ እሷ ሲመጣ እንድታገኝለት ኤክስፔንሱን ዩቲሊቲ ኤክስፔንስ አውጥቻለሁ ስንት ከባለፈው በተነሳ 4500 አካውንት ፔብል ነው ነገር ግን አልከፈልኩትም ዲያ ነው ስለዚህ ስንት 4500 ወደ ያለብኝ ማለት ነው ሶ ይሄን ነገር አምጥታ ተወስድለታለች ማለት ነው ከዚያ ግን ወደ ቀጣዩ አመት ሊገባ ሲል እሱ ወደ ራሱ አካውንት ፔሪድ ማለት ነው ጃንዋሪ 1 ላይ ሲመጣ ሪቨርስ ኢንትሪ ይሰራዋል ምክንያቱም ያልከፈልኩትን ከፈልኩልን ነው እንዴ ብሎ ሪቨርስ ያደርጋል ማለት ነው ስለዚህ አካውንት ፔብልን ሪቨርስ አድርጎ 4500 ከዚህኛው ጋር ምን ጥፍት ዩቲሊቲ ኤክስፔንስንም ኖ አላወጣሁም ጥፍት ስለዚህ መጨረሻ ላይ አንድነቱን ቢሉ ሲመጣ በካሽ ይመዘግበዋል ማለት ነው ከዚያ በኋላ መጨረሻ ላይ እንዴት እንደሚመዘግበው ነው at the time of cash payment ከመንግስት ቢል መጣለት ስለዚህ አጠቃላይ 10000 ተጠቅመሃል አለው 10000 ቢል ሲመጣ ስለዚህ ዩቲሊቲ ኤክስፔንስ አሁን 10000 ካሽ 10000 ማለት ነው ስለዚህ ይችን ነገር አድርጎ ይመዘግባል መጨረሻ ላይ ማለት ነው ዛት ኢዝ በቃ ይሄን ለማድረግ ነው አጀስቲንግ የሚያስፈልገው ሌላው አጀስቲንግ ቤዝ recognition of principle አለ revenue recognition principle አለ ይሄ ማለት ምን ማለት መሰላችሁ revenue መቼ ነው recognize ማረጋው ገቢ እንዳገኘው መቼ ነው ማቀው ወይ ደግሞ መመዘግበው መቼ ነው የሚለውን የሚያሳየን ነው in order to recognize the revenue the earning process should be substantially completed መሆን አለበት ይሆነ በቃ revenue recognize ለማድረግ earned process ማለት earning process አገልግሎት የመስጠት የሆነ ፕሮሰስ መጀመር አለብህ ይላል ሶ እንደዛ አድርጋችሁ መዝግቡ ነው የሚለው ይሄ revenue recognition principle ማለት ነው ስለዚህ ያን ይለናል እስኪኒ revenue should be recorded when the work has been performed ስራው ሲከናወን and earned process completed ወይ ደግሞ ምን ይሆን አገልግሎቱን ስንሰጥ ወይም ደግሞ exchange has taken place ወይም ደግሞ ቀድመንም ከሰጠን ብር ከሰጡን ቀድመን ከሰጠን ኤክስቼንጅ ተከናወነ አይደለ ኤክስቼንጅ ሲከናወን ከሶስቱ ወይም ደግሞ ኦነርሺፕ ታይትል ትራንስፈር ሳልስ ቢሆን ለምሳሌ ከኛ ወደ ባየሩ ከሴለሩ ወደ ባየሩ በሚሄድ ጊዜ ኦነርሺፕ ታይትሉ ምን ይሆናል ትራንስፈር ይሆናል ያን ጊዜ ነው ኦከርድ ሆነ የምንለው ብሎ ያን ጊዜ ሪኮግናይዝ አድርጉት ይለናል ሶ ሌላው ፕሪንሲፕል ለአጀስትመንት የሚጠቅመን ማቺንግ ፕሪንሲፕል ነው ማቺንግ ፕሪንሲፕል ብዙ ጊዜ ይጠየቃል ጋይሶች ሶ ማቺንግ ፕሪንሲፕል ማለት so as to figure out the net income ወይም ደግሞ net loss for a given accounting period a business entity must ምን ለማድረግ ወይ net income መሆኑን ወይ ደግሞ ሎዝ ኪሳራ መክሰርህን ወይ ደግሞ ትርፍ ማግኘትህን ለማወቅ በአካውንቲንግ ፔሪድ መጨረሻ ላይ ምን አድርግ ነው የሚለው determine all expense ሁሉንም ወጪ አስላ ምን ለማድረግ ያወጣ ኢንከርድ ሆነብህን ለምን የመጣብህን ረቨኑ ለማግኘት ስትል ያመጣውን ኤክስፔንስህን አስላ ይላል ከዚያ ቀጣይስ ዲዳክት ዘም እነኚህን ቀንሳቸው ከማላይ ማች ዘማገነስት ማለት ነው ቀንሳቸው ማለት ማች አርጋቸው ማለት ነው ከማላይ ከረቨኑ ላይ ካገኘው ረቨኑ ላይ in the same period ላይ በተመሳሳይ ፔሪድ ያለው ስለዚህ ረቨኑ ሲቀነስ ኤክስፔንስ አድርገህ ምን አድርጋቸው ማቺንግ ፕሪንሲፕል ማለት ይሄን ነው ረቨኑን ከኤክስፔንስ ጋር ማች አድርገህ ወይ ኪሳራ ወይ ትርፍ መሆንህን ለይ ነው በቃ ይሄ ነው ሌላው ሁለት አይነት እንግዲህ አክሩድ እና ዲፈራል የሚሉት ሁለት ኦፖዚት ሐሳቦች ናቸው ዲፈራል ማለት ደግሞ አክሩድ ማለት ገንዘቡን አልተቀበልንም ሰርቪሱ ኦልሬዲ ተሰጥቷል ወይም ደግሞ እኛ ዩዝ አድርገናል ተጠቅመናል አይደለ ዲፈራል ማለት ደግሞ አገልግሎት አላገኘንም አገልግሎት አልሰጠንም ብር ቀድመን ተቀበለናል ብር ቀድመን ከፍለናል ለኤክስፔንስ ከሆነ ብር ቀድመን ከፍለናል ለረቨኑ ከሆነ ብር ቀድመን ተቀበለናል ዛት ኢዝ በቃ ብሩ ቀደማው
So to report the exact amount of goods and or services collected or paid in advance of benefit given or received ስለዚህ ቤኔፊታችን ሰተናል ለሰው ወይም ደግሞ ቤኔፊት ተቀበለናል ከዚያ ይሄን ከመቀበላችን በፊት ነው ኮሌክት ያደረግነው ምኑን ካሹን ማለት ነው ሶ ዲፈራል ማለት ይሄ ነው ማለት ነው ሶ ይሄን ይመስላል ይሄኛው ዲፈራል ስለዚህ ይሄን የምናደርገው ለምንድነው ትክክለኛ የሆነ የሰጠኑን አገልግሎት ከሰጠን አገልግሎት የሰጠኑን ለማወቅ ወይም ደግሞ አገልግሎት ከተቀበልን አገልግሎት የተቀበልነውን አማውንት ለማወቅ ነው ዲፈራል ማስላት ያስፈልገው እና ዲፈራል are further divided into two ይከፈላል እንግዲህ ብር ቀድሞ መስጠት ወይም ደግሞ ብር ቀድሞ መቀበል ነው ይያችኋል ይሄን ከያዛችሁ ይበቃል ከዚያ በኋላ prepaid expense እና unearned revenue እንዲሁም acquisition of plant asset የሚለውን አይተን እናቆማለን ማለት ነው እየበረታችሁ ስለዚህ prepaid expense የምንለው ምንድነው እንደሚላችሁ እንግዲህ prepaid expense initially recorded as an asset ምንድነው ቀድመን የከፈልነው ለምሳሌ ኢንሹራንስ ምርጥ ኤግዛምፕል ኢንሹራንስ prepaid expense ነው ወይም ደግሞ prepaid insurance ነው የሚባለው ራሱ ማለት ነው ምክንያቱም ገና ወደፊት አደጋ ይመጣብናል ወይ ብለን ነው ብር አስቀድመን የምንከፍለው ስለዚህ ገና ኤክስፔንሱ ከዚያ በኋላ ለምሳሌ ልንገራችሁ ዛሬ ኢንሹራንስ ከፈላችሁ ከዚያ የአንድ አመት ኢንሹራንስ 10000 ብር 12000 ብር ከፈላችሁ 12000 ብር ከፈላችሁ ካምፓኒ ሆኖ ማለት ነው ከዚያ አንድ ወር ዛሬ ከዛሬ የዛሬ አንድ ወር ስንት ብር ይቀንስባችኋል አንድ ወር ሄድ አይደለ 12000 ለ12 ስንት ነው 1000 ስለዚህ የዛሬ አንድ ወር 1000ችሁ ኦልሬዲ ባክኗል አደጋም ደረሰባችሁ አልደረሰባችሁ 1000ችሁ ባክኗል እያለቀ የዛሬ አመት ላይ ስንት ይሆናል ይሄ 12000 ባላንሳችሁ 00 ይሆናል ምክንያቱም አደጋ ካልደረሰባችሁ 00 ይሆናል ከፍላችሁ ነው የሚቀረው ከደረሰባችሁም ደግሞ ይሆን አገልግሎት ታገኛላችሁ ማለት ነው ያ ነው prepaid expense የሚባለው ስለዚህ እንደፈለገን ማሰብ እንችላለን እንደምን ማሰብ እንችላለን እንደ አሲት ልናስበው እንችላለን ኦኬ ቀድመን ከፍለናል ብር አለን ሶ ለ12 ወር ያህል ምን አለን የሆነ መተማመኛ አለን ብለን አሲት ልንለው እንችላለን ወይም ደግሞ አይ በቃ 12000 ኮ ኤክስፔንስ አወጣው ኢንሹራንስ ኤክስፔንስ አወጣው ብለን እንደ ኤክስፔንስ ነው የምቆጥረው ካላችሁ መብታችሁ ነው እንደ ሁለቱም መቆጠር ትችላላችሁ unearned revenue ማለት ደግሞ አገልግሎቱንኛ ሳንሰጥ ለምሳሌ ቀድመን ቃብድ ተቀበል ቃብድ ማለት የሆነ ነገር ለማከናወን ለምሳሌ ፕሮሞሽን ለመስራት የሆነ ሰው ወይ የሆነ ካምፓኒ ቀድሞ ብር ይቀበላል ፕሮሞሽኑን ሳይሰራው ሶ ያ ከሆነ አገልግሎቱን አልሰጠኑም ስለዚህ ምንድነው ይሄኮ አገልግሎቴን አልሰጠሁም እዲያ ነው ልትል ትችላለህ ወይም ደግሞ ኖ ምን አገባኝ እኔ ብር የገብቶልኛል አገልግሎቱን ቀስ ብዬ ሰጠዋለሁ ስለዚህ እንደ revenue ይቆጥራለሁ ማለት that is your right ማለት ነው የራስ መብት ነው ሶ ይሄን በማድረግ ነው ማለት ነው unearned revenue እና prepaid expense ማለት ነው deferral postponed defer ማለት ምን ማለት ነው ባይዘ deferral ማለት postpone ማለት ነው ማስተላለፍ ብሩን የሆነ ስራውን ማስተላለፍ ማለት ነው ሶ prepaid expense good example እናያለን ማለት ነው አሁን እዚህ ጋር so prepaid expense ማለት እንግዲህ እዚህ ጋር እንደነገርኳችሁ goods and services paid for before they are used ነገሮችን ከመጠቀማችን በፊት ብር የምንከፍለው ኤክሰርሳይዝ ኦገስት 1 ላይ 2020 ABC stationery paid 22400 cash for 1 year insurance coverage for its inventory items the enterprise account period ends December 31 ነው የሚያውቀው አሁንም ከምን ጋር የሚያዘው ከኦርጋናይዜሽኑ አካውንት ፔሪድ ጋር እንደሚያዝ አሁንም አስቡ ማለት ነው እዚህ ጋር ያልነገርኳችሁ ነገር ዲፈራል ላይ ስንሰራ ሁለቱንም እንደ አሲት እና የመጀመሪያው prepaid expenseን አሲት መቁጠር እንችላለን ኤክስፔንስ መቁጠር እንችላለን ብያችኋለሁ unearned revenue ደግሞ እዳችን ነው ማለት እንችላለን revenueአችን ነው ማለት እንችላለን ብያችኋለሁ ስለዚህ እንደ አሲት ምን prepaid expenseን እንደ አሲት የምንቆጥር ከሆነ አሁን እዚህ ጋር ያዙልኝ reverse entry ላይ እየሰራነው ታስታውሳላችሁ reverse entry አያስፈልገውም እንደምን ከቆጠረው ካምፓኒ እንደ አሲት ከቆጠረ እንደምን ከቆጠረ እንደ ኤክስፔንስ ከቆጠረ ግን reverse entry ያስፈልጋል ምክንያቱም ምን ስላልከፈለው ነው አልከፈለም ሶ reverse entry ያስፈልጋል ሁለተኛው ላይ unearned revenue ላይ እንደ liability ከቆጠረው እንደ በliability ነው የምሰራው ካለ reverse entry አያስፈልግም ይሄ አያስፈልግም እንደምን ከቆጠረ እንደ revenue ከቆጠረ ግን reverse entry ምን ያስፈልጋል reverse entry ያስፈልጋል ይችን ኮንሰፕት ተያዛችሁ በኋላ ወደ ቀጣዩ ወደ ጥያቄው እንሄድ
እንግዲህ ኦገስት 1 ላይ ይሄ ካምፓኒ ኦገስት 1 ላይ ምን አደረገ? ኦገስት 1 ላይ 2400 ካሽ ከፈለ ቀድሞ ምን ኢንሹራንስ ማለት ነው። ስለዚህ ፔሪዮዱ የሚያልቀው መቼ ነው? ዲሴምበር 31 ኦገስት፣ ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር የስንት ወር? 5 ወር አልፎታል ከከፈለ። ስለዚህ 5 ወር አሁን ለምሳሌ እንደ አሲት ሲቆጥር 5 ወር አሲት አለኝ ይላል እንዴ? እንትን ማለት የአመት አሲት አለኝ ይላል እንዴ? አይልም። የ5 ወሩን ቀንሶ የስንት አሲት አለኝ ነው የሚለው? የ7 ወር አሲት አለኝ ነው የሚለው። ፕሪፔድ ኢንሹራንስ አለኝ ነው የሚለው። ስለዚህ አሳን አሲት ስንመዘግብ እንዴት እንመዘግባለን? አሳን ኤክስፔንስ ስንመዘግብ እንዴት እንመዘግባለን? ስለዚህ አሳን ኤክስፔንስ ከሆነ የ5 ወሯን አስልተን ኤክስፔንስ አውጥተናል እንላለን። አሳን አሲት ከሆነ ደግሞ የ5 ወሯን አስልተን ከ2400 ላይ ቀንሰን የቀረውን የ7 ወሩን ይሄን ያህል አሲት አለ ብለን እንመዘግባለን ማለት ነው። ፕሪፔድ ኢንሹራንስ አለ ብለን። ስለዚህ አሳን አሲት አሁን ፕሪፔድ ኢንሹራንስ ብንል ፕሪፔድ ኢንሹራንስ የ7 ወር 2400 ስንት ነው የሚሆነው? ወናታ ሶ የ7 ሲካፈል ለስንት? ለ12 አይደለ? አንድ አመት ሲባዛ በ2400 አድርገን ፕሪፔድ ኢንሹራንስ ከዚያ በኋላ ምን አለ? ከዚያ በኋላ ይሄን አሁን ፕሪፔድ ኢንሹራንስ አድርገን እንመዘግባለን ማለት ነው። ስንት ይመጣል? እሱን እታች ስላለ እንየው ማለት ነው። ሶ ሶሉሽናችን ተመልከቱ። የመጀመሪያው at the time of acquisition ኦኬ at the time of acquisitionም አለ ማለት ገና ኦገስት 1 ላይ ስከፍሉ አሳን አሲት ከሆነ ፕሪፔድ ኢንሹራንስ ብላችሁ መዘገባችሁ 2400 የመጀመሪያው አመት ላይ ነው። አጀስት እያደረገ አይደለም፣ ገና ሪከርድ እያደረገ ነው። ካሽ ስንት ከፈላችሁ? 2400 ሶ እንደዚህ ብላችሁ መዝገባችሁ። ታዲያ ፕሪፔድ ኢንሹራንስ አለኝ ዲሴምበር የ5 ወር አባክነ ሳለ መቼም የአመቱን ቀጥታ ታስተላልፈው ያ ማለት ለታክስ ጠቀምከው ማለት ነው። ኦኬ 2400 ሀብት አለ ብሎ እቺን ትንሽ ብር መሆኗን አትዩ 24 ሚሊዮን ሊሆን ይችላል። ሶ ያ ማለት የአመት ሀብት አለ ብሎ ታክስ ሊያሰላብ ነው። ስለዚህ ምን ማድረግ አለበት ይሄ ካምፓኒ? ኦሆ ኤክስፔንስን ለይቼ ማወቅ አለብኝ ብሎ ኤክስፔንሱን ብቻውን ያሰላል ማለት ነው። አዛ the end of an accounting period እንደምን መዘገበ? ይሄ እንደ አሲት መዘገበ። በአሲት የተባለው ምክንያት ይኸውላችሁ ፕሪፔድ ኢንሹራንስ ሲል እንደ አሲት መዝግቦ ነው አይደል ያዘው። ካሽ ደግሞ 2400 ብሏል። ስለዚህ ፕሪፔድ ኢንሹራንስ አሳን አሲት ነው የመዘገበው። ስለዚህ ኤክስፔንሱን ማሳወቅ አለበት። መቼ? ዲሴምበር 31 ላይ 5 ወር አልፎኛል አለ። 5 ወር 1000። ስለዚህ ኢንሹራንስ ኤክስፔንስ አለ 1000። ፕሪፔድ ኢንሹራንስ የነበረኝ በስንት ቀንሰው አለ? በ1000 ቀንስልኝ። ስለዚህ ከ2400 ላይ 1000 ቀንሳ ኢንካም ሰመሪ ስመጣ ስንት ትወስዳለች ማለት ነው? 1400 ብቻ ትወስዳለች ማለት ነው። ስለዚህ ምን ቀነስክ? ታክስ ቀነስክ ማለት ነው። ሶ አሳን አሲት ከሆነ ምን ብያችኋለሁ? at the beginning of the next year ቀጣይ አመት ላይ ስትመሰርት ኖ ኢንትሪ ኢዝ ኒድድ ምን አያስፈልግም? ሪቨርስ ኢንትሪ አያስፈልግም ብያችኋለሁ አይደለ? ምክንያቱም እዚህ ጋር ስታዩት ማለት ነው እዚህ ጋር መዝግባችኋል አይደለ? 1000 ከዚያ ቀጥታ ይሄ ፕሪፔድ ኢንሹራንስ 1000 ይሄኛው ዴቢት ነው። እዚህ ጋር ያለው ዴቢት ነው፣ እዚህ ጋር ያለው ክሬዲት ነው። ቀንሳ እሷ ተወስዷለች። ምንም አያስፈልጋትም። ቀንሳ 1400 ብቻ ተወስዷለች። ሪቨርስ አያስፈልገውም ማለት ነው። ስለዚህ በዚህ መልኩ አሳን አሲት እንመዘግባለን። አሴ ሊያቢሊቲ ስንመዘግብ ደግሞ መጀመሪያ ላይ ፕሪፔድ ኢኒሻሊ ስንመዘግብ እንደምታዩት ኤክስፔንስ ብሎታል። ኢንሹራንስ ኤክስፔንስ አለብኝ እኔ ወጪ ነው ብሎ መዝግቦታል። 2400 አረገ። ካሽ አለ 2400 ቀንሻለሁ አለ። ከዚያ ግን ይሄ ደግሞ ከሆነ በዚሁ ቢያስተላልፈው ምን ይባላል? አሃ አጭበረበርክ ተብሎ ይከሰሳል። ስለዚህ ፕሪፔድ ኢንሹራንስ አለኝ ብሎ ማንኛውን ነው የሚያሰለው? ሀብት አለኝ ይላል ማለት ነው። ኤክስፔንስን ውሰጂ ይሄን 2400 ነገር ግን ከከፈልኩት ኢንሹራንስ ላይ ያልተጠቀምኩት አለኝ ብሎ የ7ቱን ወር አስልቶ 1400 ምን ያደርጋል? ያስቀምጣል ማለት ነው። ስለዚህ ፕሪፔድ ኢንሹራንስ አሲት አለኝ 1400 ኢንሹራንስ ኤክስፔንስ 1400 ቀንሽልኝ። ኢንሹራንስ ኤክስፔንሱ 2400 ሳይሆን በ1400 ዴቢት ክሬዲት አድርጊና ልዩነቱን 1000ን ብቻ ውሰጂ ይላል ማለት ነው። አስ ኤክስፔንስ ከመዘገበ በኋላ በፔሪዮዱ ሲመዘግብ ፕሪፔድ ኢንሹራንስ እንዳለው ያሳውቃል። እዳ እንዳይገባ ወይም ደግሞ እንዳይከሰስ። ከዚያ ሰውየው የፈለገው በምንድነው? በኤክስፔንስ ሊያስቀምጥ አይደለ? ነገር ግን እዚህ ጋር ተመልከቱ። በኤክስፔንስ ሊያስቀምጥ ፈልጓል ሰውየው። ካምፓኒው የሚቀመጠው ወይም ደግሞ አሰላ የሚባለው እንዲህ ያለ ነገር
ፕሪፔድ ሲሆን በኤክስፔንስ ነው አስላ የሚባለው እዚህ ጋር ምን አሰራው የቀጣይ አመቱ መጨረሻ አመቱ ላይ ሲደርስ በምን አሰራችሁ ለማሲል ለኢንካም ሰመሪ ሲል በምን አሰራው ፕሪፔድ ኢንሹራንስ ብሎ በአሲት መልክ አጻፈው ስለዚህ ይሄ ምን መሆን አለበት ያ ካምፓኒው ህግ አካውንታንቱ ነው እንዲህ የሚያደርገው የካምፓኒው ህግ ኤክስፔንስ በልልኝ ነው ያለው ስለዚህ አሲት ብሎ ቢያስቀምጥ ማን አሲት በላለ እኔ ኤክስፔንስ አይደለም ያዘዝኩ ይለዋል ስለዚህ ይችን በሰራ በቀጣዩ ቀን reverse entry ይሰራል ማለት ነው reverse entry በቀጣዩ ቀን so will be made to return an expired balance back to the amount wherein it was initially recorded ወደ ነበረበት ሲስተም ይመልስና ያስቀምጣል ስለዚህ ኢንሹራንስ ኤክስፔንስ 1400 ነው ወደ ቀጣዩ አየ እንደ ቅድሙ መለሰው ማለት ነው ፕሪፔድ ኢንሹራንስ ደግሞ 1400 ነው ብሎ በኤክስፔንስ መልኩ ያስቀምጥለታል አሲቱ ግን የቅድሙ በአሲት ነው አስቀምጥ ያለው መጨረሻ ላይም በአሲት ስለሆነ የተቀመጠው ሪቨርስ ኢንትሪ ያስፈልገው ለዛ ነው ይሄኛው ግን ወደ ኤክስፔንስ መቀየር ስላለበት ቀየረ ማለት ነው ባለቤቱ ሲጠይቀው አቤት ይላል ሶ ሌላው unearned revenue የምንለው ነው unearned revenue እንደምናየው እንግዲህ ይሄን አሁን ምንድነው refers to assets collected goods and services are delivered ከመሆኑ before ማለት ነው እቺ before ናት so before goods and services ምን መሆኑ delivered ከመሆኑ አገልግሎት ከመስጠታችን በፊት ነው ስለዚህ እንደዳችን መመዝገብ እንችላለን እንደ revenue ብያችኋለሁ ስለዚህ እስኪ ኤግዛምፕሎችን እኔ ኦገስት 1 ላይ 2020 ABC rental company collected 24000 ካሽ ሰበሰበ ለምንድነው በኪራይ ነው የሰበሰበው ረንት ነው የሰበሰበው 24000 ሰብስቧል ከዛ በኋላ ማብቂያው ዲሴምበር 31 ላይ ነው ስለዚህ ይሄ ረቨኑ እዳውም ሊሆን ይችላል ረቨኑ ሊሆን ይችላል ስለዚህ በሁለቱም መዝግቡ ነው የተባልነውኛ ስለዚህ በሊያቢሊቲ ከሆነ እንትን ያስፈልገው ሪቨርስ ያስፈልገው በረቨኑ ከሆነ ግን ሪቨርስ ያስፈልገዋል እኔ በሊያቢሊቲ እንዴት እንደሚመዘግብ ስለዚህ መጀመሪያ ላይ በሊያቢሊቲ መዘገበ ይሄ ሰውዬ ካሽ አለና 24000 ገብቷል ነገር ግን unearned rent ነው ብሎ እዳለብኝ ይሄ ሊያቢሊቲ ነው ያደረገው ሊያቢሊቲ ስለዚህ ሊያቢሊቲ ነው ዴቢት ክሬዲትድ ነው ያደረገው እዳለብኝ 24000 ብሎ ከዚያ ዲሴምበር 31 ላይ ስትመጣ የ5 ወር ምን ሆኗል ተከራይተው ኦልሬዲ 5 ወር አልፏቸዋል አይደለ የ5 ወር አገልግሎት ሰጥቷል ማለት ነው በቤት ኪራይ ስለዚህ የ5 ወር ስንት ሆነ 10000 ስለዚህ ታዲያ ኢንካም ሰመሪ ስትመጣ እንደነገርኳችሁ 10000 24000 ቢያስተላልፍላት ተከሰዋለች ማለት ነው እዳለብኝ ብሎ ያስተላልፍላት ስለዚህ unearned ረንቴ በስንት ቀንሷል በ10000 ገቢ አግኝቻለሁ ይሄው ገቢ ያደረገ ረንታል ኢንካምስ በ10000 ገቢ ያለኝ ስለዚህ እቺን ብቻ ወሰጂ ወይም ደግሞ unearned ረንትን ከዚህ ጋር እዳ የነበረውን በ10000 ቀንሽና እዳያን በስንት ወሰጂ በ14000 ወሰጂ ይላታል ማለት ነው ስለዚህ በዚህ መልኩ ያስቀምጥላታል ሪቨርስ ኢንትሪ ያስፈልገውም at the beginning of እንትን ማለት ነው እንደ ሊያቢሊቲ ስለሆነ no journal entry is needed ማለት ነው ሶ እዳያ ነው ብሎ ስለሚያስብ ይቺን ለምንድን ነው የማያስፈልገው ባይዘይ ኤው ተመልከቱ ይሄ ጋር unearned revenue ሲሰራ ኢንካም ነው አይደል ያደረገው እዚህ ጋር ግን እዳ ነው ያለው ስለዚህ ይቺ ቀጥታ ከ24000 ላይ 10000 ቀንሶ ምንድነው በውስጥ ተዋቂነት ያያዋል ማለት ነው ሰውየው ሶ እዚህ ጋር unearned rent 10000 አግኝቻለሁ እዳ ነበረብኝ 24000 14000 አሁን ምን አለኝ ይላል እዳ አለብኝ ይላል ሶ እሱ ሰውየው የፈለገው በዳ ነው ስለዚህ ተቀምጦለታል ምን ያስፈልገዋል አይደለ ሶ ወደ ኖ ኢንትሪ ይላል ከዚያ በኋላ በረቨኑ መልክ ከሆነ ግን ኢንትሪ ያስፈልገዋል መጀመሪያ ላይ ስናስቀምጥ ተመልከቱ ካሽ አለ 24000 ገብቷል አለ ረንታል ኢንካም አለ በቃ ምንም ገቢ ብሎ መዘገበው ኢንካም ብሎ መዘገበው 24000 ከዚያ ቀጣዩ አመት ላይ የስንት አለ ኢንካሙ የስንት ነው ኢንካሙ የስንት ብቻ ነው የ10000 ብቻ ነች አይደለ ያችን 10000 ለኢንካም ሰመሪ እንድትቀርለት ሲፈልግ ምን ማድረግ አለበት ያልከፈልኩት እዳለይ ብሎ መመዝገብ አለበት ስለዚህ የ7 ወሩን ቀሪውን 14000 ሲያደርገው ተመልከቱ ከማን ይቀንሳል ረንታል ኢንካም እዚህ ጋር 14000 አለ ስለዚህ ረንታል ኢንካም እዚህ ጋር 24000 ነበረ ኖ ረንታል ኢንካም ክሬዲት አድርግልኝ ወይም ዴቢት አድርግልኝ ኢንካሜ 24000 ሳይሆን በ14000 ቀንሰሽ 10000 ነው ኢንካም ያገኘው ረቨኒው ብሎ ምን ያደርጋል እንደዚህ ይጽፋል ማለት ነው ከዚያ እንደዚህ ከጻፈ በኋላ አሁን ሰውየው ያለው በረቨኑ መልክ አስቀምጥ ነው እሱ ግን ምን አደረገ ተመልከቱ unearned rent ብሎ ምንድነው ይሄ እዳ ሊያቢሊቲ ነው አሁን ይሄ
ሊያቢሊቲ ቦታ ነው ያለው ስለዚህ ምን መመለስ አለበት ወደ ረቨኑ መመለስ አለበት ምን አድርጎ ሪቨርስ አድርጎ ይሄንን እኮ ነው ይሄንን እንደዚህ አድርጎ ሪቨርስ አድርጎ መመለስ አለበት ሶ ያ ግዴታው ስለሆነ በረቨኑ ካምፓኒው ስላዘዘው በዚህ መልኩ ያስቀምጥለታል አንደር ረንት 14000 ረንታል ኢንካም 14000 ብሎ ገቢ ያገኘው ብሎ ያስቀምጣል ማለት ነው ሌላው አኩዚሽን ኦፍ ፕላንት አሴት የሚል ነው ይሄ በጣም ቀላል ኮንሴፕት ስለሆነ ብዙም አልፈጅበትም ማለት ነው it is recorded only as a debit of assets account ምንድነው acquisition of plant asset ማለት ቋሚ ሆነ ንብረት ለምሳሌ ቤት ሊሆን ይችላል መኪና ሊሆን ይችላል በየአመቱ ዲፕሪሺየት ያደርጋል ዋጋው ይቀንሳል ማለት ነው ምክንያቱም በተጠቀምነው ጊዜ ወይም ደግሞ በሰራንበት አገልግሎት ሊሆን ይችላል በጊዜ ሊሆን ይችላል ዩዝፉል ላይፍ ሊሆን ይችላል ስለዚህ በዛ ስለሚቀንስ የሆነ ኤክስፓየር የሚያደርግ ኮስት አለ ያ ኮስት depreciation ይባላል ከዚያ በኋላ in order to calculate depreciation expense we have to know original cost መጀመሪያ የገዛነው ዕቃው 40000 ከሆነ ይሄን ማወቅ ያስፈልጋል ከዚያ በኋላ salvage value ማለት አገልግሎ ለምሳሌ ለ20 አመት ያህል የሚያገለግል ከሆነ ልክ 20 አመት ሲበቃው 20 አመት ሲሆነው የቀረችው ዕቃዋ ፍርስራሹ ሊሆን ይችላል ወይም ደግሞ ማሽን ምናምን ከሆነም የሆነ ጥርሱ ምናምን ሊፈለግ ይችላል ሶ ያ ነገር የሚያወጣው ዋጋ ነው ቡክ ቫልዩ ይባላል ሳልቫጅ ቫልዩ ማለት ነው ሶ ምንም በቃ ሳልቫጅ ቫልዩ መጨረሻ ላይ የምንሸጠው ነው ያንን እንሽጥ በነል ሶ ይሄ ነው ከዚያ ዩዝፉል ላይፍ አለ ላይፍ ማለት ስንት አመት ያገለግላል የሚለው ነው ይሄን ታሳቢ አድርጎ ዲፕሪሲዬሽን ይሰራል ማለት ነው the contra asset account on which the expired cost of plant asset is credited is called accumulated depreciation ይባላል አሲትን ኮንትራ የሚያደርግ ከአሲት በተቃራኒ አሲት ምንድነው ዴቢት ሳይድ አይደለ accumulated depreciation ግን ክሬዲት ሳይድ አለው that is why it is accumulated depreciation is called a contra asset account የተባለው ለዛ ነው ማለት ነው ሶ ይሄ አለ ከዚያ unexpired የሚያደርገው ኤክስፓየር የሚያደርገው የአሲቱ ኦሪጂናል ኮስት ማይነስ አኮሙሌትድ ዲፕሪሺየት ያደረገው ዋጋ ስንቀንስ ቡክ ቫልዩ እናገኛለን ወይም ደግሞ ሳልቫጅ ቫልዩ ማለት ነው መጨረሻ ላይ ከሆነ ሳልቫጅ ቫልዩ ይባላል ቡክ ቫልዩ ግን ለምሳሌ አንድ አመት ተጠቅመን የአንድ አመቷን ዲፕሪሲዬሽን ከ40000 ላይ ቀንሰን የአንድ አመቱ 4000 ብኮን ስንት ይሆናል 36000 ዛት 36000 is book value ማለት ነው ለዛ ማሽን ያ ነው በየአመቱ የሚገኘው ቡክ ቫልዩ ያለው ከዛ ይሄን በዚህ መልኩ ካልን ኤግዛምፕሉ አለላችሁ እዚህ ጋር ጃንዋሪ 1 ላይ 2020 ኤቢሲ ስቴሽነሪ ፐርቼዝ ኦፊስ ማሽነሪ 50000 ካሽ ገዝቷል ከዚያ ማሽነሪው ኤስቲሜት ሲያደርግ 10 አመት ይኖራል ብሎ 10 አመት ይኖራል ስለዚህ ሳልቫጅ ቫልዩ መጨረሻ ላይ 5000 አለ 5000 ይሸጠዋል መቼም ቢቆይ ማለት ነው በ10 አመቱ ስለዚህ 50000 ሲቀነስ 5000 ስንት ነው 45000 ዲፕሪሺየት የሚያደርገው ዋጋ ነው አይደለ 45000 ደግሞ በየአመቱ የሚያደርገው ለማወቅ 10 አመት ነው የሚያገለግለው ለ10 አመት እናካፍለዋለን ስንት ሆነ 4500 በየአመቱ ዲፕሪሺየት ያደርጋል ስለዚህ ይሄን ነገር በየአመቱ ማስላት አለብን ማለት ነው የአካውንቲንግ ፔሪዳችንን ስናሰላ ስለዚህ ይሄው ተመልከቱት እንዳልኳችሁ ነው ኮስቱ ኦሪጂናሉ 50000 ሳልቫጅ ቫልዩ 5000 ዲፕሪሺየትድ አማውንቱ ስንቀንሰው 45000 ለ10 አመት ስናካፍለው የየአመቱ 4500 ነው ሶ በዚህ መልኩ ቡክ ቫልዩ የመጀመሪያ አመት 4500 ስንቀንስለት ከ50000 ላይ 45500 ይሆናል ቀጣይ አመት ከ45500 ላይ ነው ከቡክ ቫልዩ 45500 ሲቀነስ 4500 አሁን በቀጣዩ አመት ስላለ 41000 ይሆናል 36000 እያለ መጨረሻ ላይ 5000 ደረሰ ድረስ እንቀንሳለን ማለት ነው ስለዚህ የመጀመሪያውን አመት ለመጠቃለል ወይም ደግሞ ለመመዝገብ ምን እንላለን ዲፕሪሲዬሽን ኤክስፔንስ ዴቢት ነው ወጪ ስለሆነ 4500 እንላለን የመጀመሪያው አመት ላይ ስናሰላ ከዚያ ግን የአሲት ተቃራኒ እንትን የሚቀንሰው አሲቱን የሚቀንሰው ማን ነው ብለናል አኮሙሌትድ ዲፕሪሲዬሽን ነው ብለናል ማሽነሪ ስለዚህ 4500 አድርገን በዚህ መልኩ መዝግበን እንጨርሳለን ማለት ነው እዚህ ድረስ ካዳመጣችሁኝና ከጠቀማችሁ አይቀር ሰብስክራይብ እና ላይክ በማድረግ ተባበሩኝ ባካችሁን ሶ አመሰግናለሁ ስላዳመጣችሁኝ ሰላም ሁኑ